ሰላም ጤና ይስጥልን እንዴት አመሻችሁ እግዚአብሔር ይመስገን ደህና ነኝ ይህ አብርሽ ቲዩብ ነው አለው ፈጣሪ ይመስገን ዛሬ ያው ሩታ ቪዲዮ ለቃ ነበር እስቲ እሱን አይተን እንመለስ ደህና እንደሆንክና በቃ ላይ መጨነቅ የለባቸው የሚወዱ ሰዎች አሉ እኔ ደህና ነኝ ምን ነገር እንዳትጨናነቁ ከሩታና ከልጄ ጋር እየተዝናናን ያለ ነው ዛሬ ሩታ ይዛኝ መጣለችና በጣም አመሰግናለሁ ደስ ብሎኛል እና ምንም ነገር አትጨናነቁ እሺ እንግዲህ ቪዲዮ እንደተመለከታችሁት ነው ሩታ ምን አለች እኔና አብርሽ ከዚህ በኋላ አንድ ላይ ነው የምንሆነው ይሄንን ነገር ተቀበሉት በቃ ከዚህ በኋላ እኔና አብርሽ በዚህ መልኩ ነው የምንቀጥለው የሚል ሐሳብ ያቀረበች ባለችበት ሰዓት ላይ ያው አብርሽ መጣ ሁሉ ነገር ደስ ይል ነበር አካሄዱ አጀማመራቸው አካሄዳቸው የነበረው ሁኔታ በጠቅላላ ደስ የሚያሰኝ ነበር ነገር ግን እንደውም አብርሽ ምን አለ እዚህ ጋር ለስለው መጣ አባቢ መጣ የኔ ቆንጆ ደህና ናችሁ? ደህና ነህ? እንዴት ነሽ? እንዴት ነህ? አለልኝ ከመቼ ደርሳችሁ? ቀደምክ እንዴት ነው ከመቼው እዚህ መጣሽ ጥለሽ መጣሽ እኮ ምናምን ነገር እያላት ነበረ ኮሙኒኬት ያደርጉ ነበር ከሩታ ጋር የሆነ ደስ የሚል የድሮ ሩታና የድሮ አብርሽ ይሄ ደስ የሚሉት ፍቅር ህይወታቸው የሚያሳልፉበት መንገድ መስሎኝ ነበረ ደስ ይል ነበር አካሄዳቸው አጀማመራቸው ነገር ግን ከሆነ ሰዓት በኋላ አብርሽ ዝም ነገር አለ ከዛም በኋላ ከዚህ ቀደም አሁን እያሳለፈ ባለው ጊዜ እየተናገረ የሚናገረውን አይነት ንግግር መናገር ጀመረ በቃ አታጭር መልስ መስጠት ጀመረ ከሆነ ሰዓት በኋላ እንጂ ልጁንም ትሪት ያደርገበት የተቀበለበት መንገድ ከሩታ ጋርም ሲያወራበት የነበረበት መንገድ መልካም ነው ነገር ግን እንዴት እንደሆነ ባላቅም ከሆነች ደቂቃ በኋላ ነው ዝም ማለት ያመጣው እና ይሄ ነገር እንዴት ነው አሁን ብዙዎቻችን አይ አብርሽ በተወሰነ መልኩ ደህና ነው ጭንቀት ነው ምናምን ያለፍነው ነበር አይደል አሁን ጭንቀት ብቻ እንደዚህ ያደርጋል ወይ አሁን እኔም ብዙ ጊዜ ጨንቆኝ ያውቃል ብዙ ጊዜ ስትረስ ብዙ ጊዜ ያጋጥመኛል እና በዚህ ልክ እንደዚህ አይደለም መሆነው በዚህ ልክ እንደዚህ አይደለም መሆነው የሆነ አይነት እኮ አለው ነገርየው አብርሽ ግን በዛ ይመስለኛል የአብርሽ ስትረስ የበዛ ይመስለኛል የሆነ ከስትረስ የወጣ አይነት ነገር ነው ይመስለኝ እንደዛ ብለን እንዳንደመድም ደግሞ ዶክተሯ መልካም ነው ጥሩ ጤንነት ላይ ነው የሚገኘው ምናምን ብላለች ታሟል ብለን ደህና ነው እንዳንል ደግሞ አሁን እያሳለፈ ያለው ጊዜ አሁን የተመለከትነውን አብርሽ ስንመለከት ደግሞ የሆነ የተወጫበረ እንዲህ ያለ ግራም ቀኝም እንድናስብ የሚያደርግ ነገር ነው የተፈጠረው አሁን ይመስለኛል ያልተሞከረው አንድ ጸበልና ጸሎት ነው አይደለ ይሄ ነገር ቢሞከር የተሻለ ነው ብዬ አምናለሁ ምክንያቱም ምናልባትም ደግሞ የሆነ የተረጋጋ ጊዜ ራሱን ችሎ እንዲያሳልፍ እየፈቀዱለት ስላልሆነም ሊሆን ይችላል ብዬ አሰብኩኝ ግን ደግሞ አሁን በዚህ ሁኔታ ውስጥ እያሉ ደግሞ ራሳቸውን ከነበረ ነገር ጋር ለማላመድ ጥሩ ሙድ ለመፍጠር እየሞከረች ባለችበት ሰዓት ላይ ሩታ ዳኒ መጣ እንግዲህ ዳኒ መጥቶ ደግሞ የተናገረውን ስሙት በፈጣሪ ስም ዳኒ ግን ለምንድነው ማትተወን ምን ታደርጋለህ እዚህ አብርሃም ታንቺ ጋር እስካሁን ነበረ ብዙ ታይሞችን ያሳለፋችሁ ነው ያን ፈቅደንልሻል ገባሽ አይደለ ያንተ ፍቃድ እኮ ያስፈልገንም ዳኒ ከኛ ጋር ከቤተሰቦቹ ጋር ደግሞ መሆን ስላለበት ማለት ነው አሁን ወስዷል እሱ ቶሎ ያለሽ ነገር ጨርሽ አንተ ማን ነህ ምንድነው ቤተሰብ ምን አይደለም እኮ ዳኒ ምንድነው ያለው እስካሁን ፈቅደንልሻል አሁን ወደ ቤተሰቦቹ እንዲመለስ ፍቀጅለት አንተ ማን ነህ ቆይ አሁን ግራ ያጋባችሁኝ ያላችሁት እንዴ ለምንድነው ከነዚህ ልጆች ልትፋቱ ማትችሉት እሺ አንተ በዚህ ልክ መታየት ለምን አስፈለገ እንደው ከርቀት ሩታ የሆነ ነገር ታደርገዋለች ብለህ አስበህ አይደለ አንተ ከሌሎቹ በተሻለ መልኩ ለአብርሽ ደህንነት ተጨንቀህ ነው ዳኒ እሺ ቢያንስ እንደዛ ተጨንቀህም ከሆነ ለምንድነው እነሱ ያሉበት ቦታ ድረስ የታያቸው አለው ለማለት እንዴ አትርሱኝ ምን ነው አልክ አለው ለማለት ለምን መጣ እየጠበቅከው ከሆነ እሺ ያሳምናል ልጁ ደህና አይደለም አምነናል ነገር ግን ለምንድነው ከኋላ ሆነ ከርቀት ምን ሊፈጠር እንደሚችል መከታተል ያልቻልከው ለምንድነው የታያቸው የልጁ ሙድ በዚህ ልክ ለምን ይጦለብከው እንዴት ሲያይህ እንደነበር አይተዋል ፊቱ እንዴት ቀይር ሲል እንደነበር አይተሃል ሩታስ በምን መልኩ ሙዷን እንደቦከምከው አይተሃል የምትናገረው ሁሉ ጠፋት በቃ ከዚያ በኋላ ምን ተናግራ በምን መልኩ ከአብርሽ ጋር መቀጠል እንዳለባት ራሱ ግራ ገባት ምክንያቱም የትም ቦታ ብትሄድ እቺ ልጅ ሰላማውን ማግኘት እንደማትችል እርግጠኛ የሆነች ነው በቃ እነዚህ ልጆች ተያይዘው ከዚህ ቀደም እንዳደረጉት እንዲጠፉ ነው የምትፈልጉት ማንም ሰው ሳይሰማ ተያይዘው እብስ ብለው እንዲሄዱ ነው የምትፈልጉት እኮ ቢያንስ እንኳን የሆነ የደስታ ጊዜ ወጣ ብለው ንፋስ እንዲቀበሉ እንዲዝናኑ ከልጃቸው ጋር ለምን አትተዋቸውም
እኮ አሁን አስበህ ነው አይደል? አንተ አስበህ ለአብርሽ ተጨንቀ ነው ከኋላው ለአብርሽ ተጨንቀ ነበር ስትከታተላቸው የነበረው። እንደዛ መሆኑ መልካም ነው። እሺ ሁላችንም አንጠላውም። ነገር ግን ለምንድን ነው የታየሃቸው? አሁንም ጀብዱን እያረከው ነው። በቃ እኔ ከአብርሽ ጎን አለው ብለህ ለማሳየት እየሞከርክ ነው እንጂ እውነት ለአብርሽ ተጨንቀህና አብርሽ ደህንነቱ አሳስበው አይደለም። ወይ ደግሞ ሩታ ማበሳጨት በጣም ያስደስታል። ወይ ሩታ ደስ የምትልህ ስትበሳጭ ስታያት፣ ስትናደር ስታያት ነው ውበቷ ለአንተ ጎልቶ የሚታይ ይሆናል። እኔ አሁን ግራ እያጋባኸኝ እኮ ነው ዳኒ። ምን እየሰራህ ነው? ለምንድን ነው የራሳቸውን ጊዜ እንዲያሳልፉ የማፈቅድላቸው? ለምንድን ነው በዚህ ልክ ክፉ የምትሆኑባቸው እንዴ? ከኋላ ሆነ መከታተል አችልም? አንተ እንደው ከሩታ የጠበቅኸው ነው እንዴ? እናንተ ጠብቃችሁ እኮ አትችሉም። እናንተ አብርሽ እንዴ ማታስ አብረኸው ልታድር ነው? ቤት ገብተህ መሀላቸው እንደ ልጃቸው አቅፈው ትተኛለህ ወይስ? ለነገሩ ትንሽዬው የልዑል አልጋ ይበቃሃል። አንተ እዛ ማረፍ ትችላለህ እንዴ? ምን አይነት የማይሆን የማይመስል ነገር ነው የምታደርጉት እኮ። አሁን እናንተ ተቆርቋሪ ነን እያሰብንለት ነው ለአብርሽ ብላችሁ እያሰባችሁ ነው አይደለ? እንደዛም ከሆነ የሚመስል ነገር አድርጋ። ይህ እኮ አይመስልም። አብርሽን ከሩታ የምትጠብቀው እንዴ? አብርሽን ከሌላ ሰው እኮ አይደለም እየጠበቅ ያለው ከሩታ ነው። በስተመጨረሻ እኮ አብሮ ተቃቅፈው የሚያድሩት ሁለቱ ናቸው። አንተ የት ነህ ያኔ? ማታም እዛ ልታድር ነው? ለነገሩ እንደተናገርኩት የልዑል አልጋ ይበቃሃል። አንተ የልዑል አልጋ ላይ ማረፍ ትችላለህ እንዴ? አረ ግራ እያጋባችሁ ነው፣ መስመር የጣሳችሁ ነው። ይሄ ነገር እኮ እነሱ እንደው ስላልገፉበት ነው እንጂ በህግም ያስቀጣሃል አንተን። እንዴ ዳኒ ስርዓት ያዝ እንጂ። ሌሎቻችሁን ብትሆኑ በመሃላቸው የገባችሁ የምትረብሱ ሰዎች አረ ስርዓታችሁን ያዙ፣ ብታድቡ መልካም ነው። እንዴ እዚህ ጋር ደግሞ ምንድን ነው ያልከው? አይደለም ዳንኤል፣ ከህይወታችን ውጣ። እድል እሰጥሻለሁ። ማናንተና ነው ስለኔ እድል የምትሰጠኝ? አብርሃም እዚህ ጋር ንሽ እጠብቅሃለሁ። ና ዞር በል ከዚህ ጋር ዳንኤል፣ ከዚህ ዞር በል። የምሬን ነው፣ ዞር በል። የኛን ህይወት አትበጥብጠን። በቃ ደስተኛ ነው፣ ህይወቱን እየኖረ ነው። ገባሽ? ደስተኛ አይደለም። ሁላችንም የምናውቀው አብርሃም ይሄ አይደለም። አንድ እድል እሰጥሻለሁ ማለት ምን ማለት ነው እንዴ? ዳኒ ትንሽ አታፍርም? የትኛውን እድል ነው ለሩታ የምትሰጣት? አንተ ማን ሆነ ነው ለሩታ እድል የምትሰጠው? እሷም እኮ ግራ ገባት። አሁን ከመበሳጨት ምናምን አልፋ እኮ ግራ እየተጋባች ነው ልጅቷ። ወይስ ሩታም እንድትደገም ፈልገህ ነው? አብርሽ የገባበት ስትረስ ውስጥ ሩታም እንድትገባ ስለምትፈልግ ነው። አሁን ቡዜና ዴቭን ተገላገልን ሲባል ደግሞ አንተ መጣህ እንዴ? መጀመሪያ አካባቢ እኮ ሁለቱ ቆመው እንዴት ደስ እንደሚሉ የነበራቸው ስሜት የነበራቸው ግርማ ሞገስ ሁለቱ ጋር የነበረው ነገር ደስ ሲል የነበረው። አሁን አንተ መጣህና ተመልሶ ወደ ጭቅጭቁ ገባችሁ። ልጁን ሳይለንት አረከው። ልጁን ከሙዱ አስወጣኸው። ውድ ቤተሰቦቻችን አሁን ግራ እየገባችሁ አይደለም? በዚህ ነገር ላይ አብርሽ ደህና ነውም ደህናም አይደለም። አሁን እኮ ግራ የሚያጋባ ነው እንዴ። መጀመሪያ አካባቢ እንዳያችሁት እኮ ነው አብርሽ ደህና ነበረ። በትክክል ነው ከሩታ ጋር ሲያወራ የነበረው። ወዲያውኑ ደግሞ አጫጭር መልሶችን መመለስ ጀመረና ወደ መደበኛ ሁኔታው ተመለሰ። ይሄ ነገር ግን የሆነ እኛን ግራ የሚያጋባ ነገር የተፈጠረ ነው። እኛን ኮንፊውስድ የሚያደርግ እንዴ። ከምን አንግል ነው ግን ይሄ ነገር እየሆነ ያለው? አሁን እንደሚባለው ነገርኳችሁ እኮ ጭንቀት ስትረስ አይደለም። በቃ ይሄ ከስትረስ የዘለለ ነገር ነው ሊሆን የሚችለው። ስትረስ እንዲህ አያደርግም። ስትረስ በዚህ ልክ ሳይለንት ሊያደርግ አይችልም እንዴ። ደግሞ ቆየ እኮ ይሄ ነገር እኮ ቆየ እንዴ። ስለዚህ ሕክምናውም ካልሰራ ከአንገቱ ላይ ሀብል ወልቆም ካልሰራ ለምንድን ነው አሁን እሺ ወደ ሃይማኖት ተቋም የማትወስዱት? ወደ ሃይማኖት ቦታ ለምንድን ነው የማትወስዱት? ሃይማኖት ቦታ ላይ ሄዶ በሃይማኖቱ ለምንድን ነው እንዲጸለይለት የማታደርጉት እንዴ? ይሄ ነገር እኮ መልካም አይደለም በእውነት እንዴ። ይሄ ነገር መልካም አይደለም። ወደ ሃይማኖቱ ቦታ ሄዶ ጸሎት እንዲደረግለት ማድረግ አለባችሁ። በሚያምነው እምነት ሄዶ ጸሎት እንዲደረግለት ፍቀዱለት። ጤናማ የሆነ ሂደት ውስጥ አይደለም። አንዴ ደና አንዴ ደና ለመሆን ሄድ መጣ የሚል ጤንነት አይቻላቅም። ስለዚህ ይሄ ከምን አንግል ልንመድበው እንችላለን? ደግሞ የምታውቁት ነገር ካለም ደግሞ እስቲ በሆነ መንገድ ወይ ደግሞ ግልጽ አድርጋችሁ ንገሩን። ዳኒም ደግሞ የምታውቀው ነገር ካለ ግልጽ ተናገር፣ ዳርዳር አትበል። ደግሞ እርግጠኛውን የምነግር ዳኒ የምታውቀው ነገር እኮ የለም። እኔ አሁን ከዳኒም ከሩታም ይልቅ ደግሞ አሁንም ግራ እያጋባኛለሁ የአብርሽ ሁኔታ ነው። አብርሽ
እንዴ በጣም ግራ የሚያጋባ ሁኔታ ውስጥ ነው ያለው። አሁን አብርሽ ደህና ነው ብሎ ለመናገር ይከብዳል። ደህናም አይደለም ብሎ ለመናገር እኮ እየከበደ ነው። አሁን እንዴት አድርገን ነው ስለ አብርሽ ምን መናገር የምንችለው? ከማን ጋር ቢሆን ነው ደህና የሚሆነው ብሎ ለመናገርም በጣም ነው የሚከብደው። እንዴ ከሄርሜላ ጋር እሷን አልፈልግም ብሏል፣ አይታችኋል። እሺ ከቡዜና ከዴቭ ጋርም አልፈልግም ብሏል። ከሩታ ጋር ሆኖ ግን ከሩታ ጋርም ጥሩ የሆነ ግንኙነት ይኖራቸውና ግን ይሄ የተፍታታውን አብርሽን ማግኘት አልቻልንም። ደህና የሆነውን አብርሽ ማግኘት አልቻልንም። ሪላክስ የሚያደርገውን አብርሽ ማግኘት አልቻልንም። ይሄ ከምን አንግል የመጣ ነው? አሁን አብርሽ አይታችኋል፣ ተጨንቆ የሚያስጨንቅ አይነት ነገር ሆኗል። ስሜቱ እኛም ላይ ይጋባል የአብርሽ ሁኔታ። ይሄ ነገር የሆነ ለማንኛውም ግራ በጣም ገብቶኛል። አብርሽን እንዴት ተደርጎ ወደ ቀድሞ ጤንነቱ መመለስ እንደሚችል ይሄ ተጫዋቹ ደስተኛው አብርሽ፣ ምናልባት ሩታ የምታውቂው ነገር ይኖራል። አብርሽን እኮ ሪትሪት እያደረግሽ ወደ ትውስታው ወደ ደስታው ለመመለስ ጥረት እያደረግሽ ነው። አንድ ብለሽ ዛሬ ጀምረሽ ነበረ። ነገር ግን ደግሞ እንደተናገርሽው ጥላ ናቸው እነዚህ ሰዎች። ዳኒ በተለይ በማያገባ ነገር ነው እየገባ ልጆቹን እየረበሽካቸው ያለው። ወይ ደግሞ ሩታ ወንጀለኛ ነች ብለህ የምታስብ የተረጋገጠ መረጃ ካለ አምጣና ልጁ ሳይብስበት ነገርየው ሳይጠናበት ቶሎ መፍትሄ እንዲገኝለት ይደረግ። እማታውቀው ነገር ካለ በጥርጣሬ ከሆነ ደግሞ መጠራጠርህ በራሱ አንድን ሰው መረጃ ሳይኖርህ ያሳስራል፣ ያስቀጣል፣ ያስወነጅልሃል። እኛንም እኮ በዚህ ልክ ግራ ማጋባትና ኦዲየንሱም ለሁለት ተከፍሎ ሩታ ነች እንደዚህ ያደረገችው ሄርሜላ ነች እንዲህ እየተባለ ግራ እንዲጋባ ታደርጉት። በመሀል ቤት የሆነ እንዴት ነው ኃጢአት እንዲገባ እያደረጋችሁት ነው። እኔ የምር መጀመሪያ በጣም ደስ ብሎ ነበር ሳየው። ዋው በቃ ሰይፉ ወደ ሰገባው ተመለሰ፣ ሰይፉ ወደ ሰገባው ተከተተ። አብርሽም በቃ ወደ ቀድሞ ማንነት ወደ ቀድሞ ፍቅረኛው የአሁኑ ሚስቱ ወደ ሆነችው ሩታ ተመለሰ። ጥሩ ጊዜ ሊያሳልፉ ነው ብዬ እያሰብኩ ነበር። ምክንያቱም አብርሽ ገና ሲመጣ የነበረው ሁኔታ ደስ ይል ነበረ። ደስታችን ላይ ወዲያው ውሃ ተቸለሰ። ምክንያቱም ሁላችንም የሚያጓጓን የአብርሽ ደህና መሆን፣ ከሩታ ጋር እንደ በፊቱ ሲስቅ መመልከት፣ ነገሮችን ቦታ ሲያስይዝ መመልከት ነው። ነገር ግን አሁን ይህ እየሆነ አይደለም። አሁን እስከ መቼ የሚለው ነገር ነው የሚያሳስበኝ። ይሄ ልጅ ከዚህ ነገር ጋር የተላመደ በመጣ ቁጥር ቶሎ ከዚህ ነገር መውጣቱ በጣም ያዳግተዋል። አብርሽን ቶሎ ከዚህ ነገሩ እንዲገታ ካላደረግን ከዚህ ማንነቱ ጋር ይላመድና በዚህ ማንነቱ እንዲቀጥል ረጅም ጊዜ ይሆናል። ይሄ ደግሞ ደስ አይልም። ስለዚህ ቤተሰቦች በቃ አሁን በትልልቅ ሰዎች በዚህ ነገር ላይ እስቲ ግቡና ልጁ ሊያስፈልገው ወደሚችለው ነገር እንዲሄድ እርዱት። እንዴ ለምንድን ነው እናንተስ ወደ ጸሎት ቦታ እንዲሄድ ያልፈቀዳችሁት? ወደ ጸበል እንዲሄድ የማትፈቅዱት? እንደዚህ አይነት ነገር እኮ እንደዚህ መንፈስ ጭንቀት ምናምን እኮ ሊወገድ የሚችለው በዶክተር ብቻ አይደለም፣ በዶክተርም አይደለም ሲጀመር። እንዴ ቤተክርስቲያን እርግጠኛ ነኝ ትንሽ ደቂቃ ሄዶ ቁጭ ቢል መንፈሱ ይታደሳል። በቃ ይህንን ነገር እንዲያደርግ እስቲ ገፋፉት። ምናልባት አሁን እርግጠኛውን የምነግራችሁ እዚህ ሩታ ምናምን ትላላችሁ። እናንተ እኮ አሁን እዚህ ጋር ስራ ስትነካከሱ አብርሽን በዚህ ልክ እየጎዳው ያለው ሌላ ሰው ከሆነም ለሱ የማሳሪያ ጊዜ የሰጣችሁት ነው። አሁን እኮ የአብርሽ ጠላት የጋራ ጠላታችሁ ነው። አብርሽን እንደዚህ ያደረገ ሰው እኮ የጋራ ጠላታችሁ ነው። የጋራ ጠላታችሁን አንድ ሆናችሁ ለምንድን ነው የማትፈልጉት? የጋራ ጠላታችሁ ደግሞ አብርሽን እንደዚህ ያደረገው ህመሙም ሊሆን ይችላል። ህመሙም የጋራ ጠላታችሁ ነው። ምክንያቱም አብርሽን ከምታውቁት አብርሽነት አስወጥቱታል። ሩታ ደግሞ የምታውቀው ነገር ቢኖር ነው ደህና ነው እያለች እርግጠኛ የምትሆንበት። ስለዚህ ይሄ ነገር መቼ እንደሚገለጥልን እንጃ፣ መቼ ይፋ እንደሚወጣልን እንጃ። ግን የሆነ ደስ የማይል ነገር ይሸታል። ይሄ ነገር ከዚህ አብርሽ እኔ ትልቁ ፍራቻዬ እንደው ለሆነ መንገድ ተጠቅሞበት ከሆነ ከዚህ ማንነቱ ጋር እንዳይላመድ ለሴጣን እንኳን ፊት ሰተነው አይደለም በጸሎትና በሱባኤም እኮ የሚሸነፍ አይደለም። እንኳን በዚህ ልክ እኛ ጋር ኑር እኛ ጋር ሁን ብለን መንገዱን ከፍተንለት አይደለም።
ስለዚህ ከዚህ ነገር ጋር ተላምዶ ነገሩ እንዳይበለሻሽ ከዚህ ማንነትን ለማላቀቅ በጣም ብዙ ርቀት መጓዝ እንዳያስፈልግ ፈራው። እነሱም ደግሞ እነ ቡዜም እነ ዴቭም እነ ዳኒም እነ ሩታም እነ ሄርሜላም እነ ኤፋም እየሄዱበት ያለው መንገድ እኮ ለአብርሽ ጤና ስላልሆነም ጭምር ነው። ምክንያቱም ተሰብስበው መጨቃጨቅ ነው እንጂ መፍትሄ አልሆንም። ዛሬ የተወሰነ መንገድ ትክክለኛ ውሳኔ የወሰነችው ሩታ ነች። ሩታ በተወሰነ መንገድ አየር ቀይራለታለች። አብርሽ ደግሞ አይታችሁት ከሆነ እዚህ ጋር የምሬን ነው፣ በጣም እያስጨነቃችሁን ነው። አማን ጭንቀት ለምን ትከቱታላችሁ? ደስተኛ ነው፣ ህይወቱን እየኖረ ነው አይደል? ከዳኒ ጋር ስትጨቃጨቅ ጭቅጭቁን መሻሽን የመረጠው። ስለዚህ ይሄንን ጭቅጭቅ አይፈልግም፣ ይሄንን ጭንቀት አይፈልግም ማለት ነው። እና ደግሞ ይደክመኛል አላት እኮ ይደክመኛል፣ ደከመኝ፣ ልረፍ ብዬ ነው። ስለዚህ እባካችሁ ችላ አትበሉ ይሄን ነገር። አጠገቡ ያላችሁ ሰዎች